እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። የተለያዩ ስፖርታዊ ጉዳዮችን ልናነሳ ዛሬም እንደገና በድጋሚ ተገናኝተናል። አብራችሁኝ ስላላችሁ እጅግ ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስበት ፕሮግራምን ወደ እናንተ ይዘን እንቀርባለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ እንዲሁ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁ ልትጽፉልን ትችላላችሁ። ዛሬ ከምናነሳቸው ነጥቦች መካከል ትልልቆቹን ክለቦች በተለይ ትልልቆቹ የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ ሲያወጧቸው የነበሩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። ሀሳብ አስተያየቶቻችሁን ጻፉልን። አብራችሁኝ ቆዩ። ኤሊዮት አንደርሰን በውድድር ዘመኑ መጨረሻ ኖቲንግሃም ፎረስትን ለቆ ሊወጣ እንደሚችል ስሙ እየተጠቀሰ ሲሆን ቸልሲም ተጫዋቹን ለማግኘት ከፍተኛ ፍላጎት ነው ያለው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ቸልሲ ተጫዋቹን ለማግኘት ከማንቸስተር ዩናይትድ እና ማንቸስተር ሲቲ ጠንካራ ፉክክር ይጠብቀዋል። ተጫዋቹ ኖቲንግሃምን ከተቀላቀለ በኋላ እጅግ አስደናቂ ብቃት እያሳየ በመሆኑ የሀገሪቱ ምርጥ ክለቦችም እሱን ለማግኘት መፈለጋቸው የሚያስደንቅ አይደለም። ቸልሲ በሜዳው መሃል ላይ ተጨማሪ ጥንካሬና አካላዊ ብቃት የሚጨምር ተጫዋች የሚፈልግ በመሆኑ ኤሊዮት አንደርሰን ለረጅም ጊዜ የሚጠቅም ጠንካራ ዝውውር ሊሆን እንደሚችል እየተነገረ ነው። ሆኖም ግን ዝውውሩን ለማሳካት 100 ሚሊዮን ፓውንድም መክፈል ይኖርባቸዋል። ክለቡ የቡድኑ ሌሎች ክፍሎችንም ማሻሻል ስላለበት በአንድ አማካይ ተጫዋችን ብቻ እንዲሁ 100 ሚሊዮን ፓውንዶችን ማውጣት ጥበብ የጎደለው ውሳኔ ሊሆን እንደሚችል በርካቶች ቢያምኑም ይልቁንም ደግሞ የመከላከል ክፍሉን ማጠናከር ቅድሚያ ሊሰጠው የሚገባ ጉዳይ ነው። በተጨማሪም በቋሚ ግብ የማስቆጠር የሚችል አስተማማኝ አጥቂንም እንዲሁ ይፈልጋል። በሌላ በኩል ማንቸስተር ዩናይትድ እንደ ኤሊዮት አንደርሰን ያለ አስተማማኝ ተከላካይ አማካይ በጣም ያስፈልገዋል። ካሴሜሮ በውድድር ዘመኑ መጨረሻ ክለቡን የሚለቅ በመሆኑ እሱን የሚተካ ተጫዋችም እንዲሁ ግንኙነት ይኖራቸዋል። ዝውውሩን ለመፈጸምም 100 ሚሊዮን ፓውንድ ለማውጣትም ፍቃደኛ ይሁኑ አይሁኑ የሚታይ ጉዳይ አይደለም። ዘገባው እንደሚያመለክተው ማንቸስተር ሲቲ በዚህ ክረምትም ይህንን እንግሊዛዊ አማካይ ለማስፈረም ቅድሚያ ግምትም ተሰጥቶታል። ሁኔታው እንዴት እንደሚዳበር የሚታይ ይሆናል። የቀድሞ ክለቡ ኒውካስልም ሁኔታውን በቅርበት እየተከታተለ ቢሆንም ለዚህ የ23 ዓመት ተጫዋች ባለ 9 አሃዝ ወይም 100 ሚሊዮን እና ከዚያ በላይ ክፍያም የመፈጸም እድላቸው ዝቅተኛ ይመስላል። በመጨረሻም ተጫዋቹ የት እንደሚያርፍ ማየቱ አስደሳች ነው የሚሆነው። እሱ በከፍተኛ ደረጃ ለመወዳደር የሚመጥን ጥራት ያለው ተጫዋች እንደሆነ ጭምር ይነገራል። አርሰናል በክረምቱ የዝውውር መስኮት የኢንተር ሚላኑን ተከላካይ አሌዛንድሮ ባስቶኒን ለማስፈረም እያሰበ ነው። የጣሊያኑ ካልቺዮ መርካቶ ባወጣው ዘገባ መሰረት ይህ የ26 ዓመት ተከላካይ በጣሊያኑ ክለብ ዘንድም እንደ ውድ ወይም ደግሞ ሀብት የሚታይ ቢሆንም አርሰናል ግን እሱን ለማግኘት ከፍተኛ ፍላጎት ነው ያለው። ይሁን እንጂ አርሰናል ከባርሴሎና ጠንካራ ፉክክር ይጠብቀዋል። ባስቶኒ በውድድር ዘመኑ መጨረሻም የጣሊያኑ ክለብን ይለቅ እንደሆነ ማየቱ አስደሳች ያደርገዋል። ራሱን በአውሮፓ እግር ኳስ ውስጥ ካሉ ምርጥ ተከላካዮችም አንዱ አድርጎ ማረጋገጥ የቻለ ሲሆን እንደ አርሰናልና ባርሴሎና ባሉ ክለቦች ውስጥም የመጫወት ብቃት እንዳለው ጥርጥር የለውም። ሆኖም ግን አርሰናል በአሁኑ ወቅት ጠንካራ የመከላከል ክፍል ላይ ያለ በመሆኑ ለባስቶኒ ቋሚ መሰለፍ እድልም ላይሰጠው ይችላል። በመሆኑም ሁኔታው እንዴት እንደሚቀጥል የሚታይ ነው የሚሆነው። አርሰናል የቡድኑን ሌሎች ክፍሎችን ማሻሻል ባለበት በዚህ ሰዓትም በሌላ ማዕከላዊ ተከላካይ ላይ ኢንቨስት ማድረጉ አስገራሚ ሊሆን እንደሚችል ይነገራል። በሌላ በኩል ባርሴሎና የመከላከል ክፍሉን ማጠናከር ይኖርበታል። ጥራት ያለው ማዕከላዊ ተከላካይን የሚፈልጉ በመሆኑ የጣሊያናዊ ለቡድኑ ተስማሚ ነው። ከተከላካይነት ብቃቱ በተጨማሪ ኳስን በእግሩ የመቆጣጠር ችሎታው ለባርሴሎና ጨዋታም ፍጹም ተስማሚ ያደርገዋል። የስፔኑ ሻምፒዮንን የመቀላቀል እድልም ለተጫዋቹ ማስደሳች ሊሆን ይችላል። በጣሊያን ብቃቱን ያረጋገጠ በመሆኑ ተጨባጭ ጥያቄ ከቀረበለት አዲስ ፈተናን ለመጋፈጥም ሊነሳሳ ነው የሚችለው። ይህ በእንዲህ እንዳለም ኢንተር ሚላን ተጫዋቹን በቀላሉ የመልቀቅ ፍላጎት የሌለው ሲሆን ክለቡን ለማሳመንም ከፍተኛ የገንዘብ መጠን መጠየቁ አይቀሬ ነው። ባስቶኒ የዓለም ደረጃ ተከላካይ በመሆኑ በሁለቱ ቡድኖችም ትልቅ ጥንካሬ እንደሚሆን ግን ጥርጥር የለው። ባለፉት ጥቂት ወራት ግሌሰን ብሬመን ዩቬንቱስን ለቆ ሊወጣ እንደሚችል ስሙ በተደጋጋሚ ሲጠቀስ ቆይቷል።
እንደ ካልቺዮ መርካቶ ዘገባ ከሆነ የጣሊያኑ ክለብ በውድድር ዘመኑ መጨረሻ ብራዚላዊውን ተከላካይ የመሸጥ ፍላጎት በጭራሽ የለውም። ሆኖም 70 ሚሊዮን ዩሮ አካባቢ የሚሆን ጥያቄ ከቀረበለት ሀሳቡን ሊቀይር ይችላል። ዘገባው ቼልሲንና ሊቨርፑልን እንደ ዋና ፈላጊዎችም ጠቅሷቸዋል። ብሬመር ሰሞኑን ከቶተንሃም ጋር ስሙ ተያይዞ እንደነበር የሚታወስ ነው። ሁለቱም ክለቦች ግሌሰን ብሬመንን ሊጠቀሙበት ይችላሉ። ሁለቱም ክለቦች ብራዚላዊውን ለማስፈረምም ጥያቄ ያቀርቡ እንደሆነ ማየቱ ትኩረት የሚስብ ነው። ይህ የ28 ዓመት ተጫዋች በጣሊያን ያለው ጥረትም ያስመሰከረ ሲሆን ለእንግሊዝ እግር ኳስ የሚያስፈልገው አካላዊና ቴክኒካዊ ብቃትም አለው። ቼልሲ ጥራት ያለው ማዕከላዊ ተከላካይ እንደሚፈልግ ግልጽ ነው። በተከላካይ መስመራቸው ላይ ድክመቶች ሊታዩባቸውም ሰንብተዋል። ያንን ቦታ ማጠናከር ያለባቸውም ሲሆን ብራዚላዊው ተከላካይ ለነሱ ጠቃሚ ዝውውር ሊሆን እንደሚችል እየተነገረ ነው። በሌላ በኩል ሊቨርፑል በውድድር ዘመኑ መጨረሻ ላይ ኢብራሂማ ኮናቴን በነፃ ዝውውርም ሊያጣው ስለሚችል እሱን የሚተካ ተጫዋችም ያስፈልጋቸዋል። ግሌሰን ብሬመን የዚህን የ26 ዓመትም ኮከብ ቦታ ሊሸፍን እንደሚችል ነው የሚታሰበው። ሁለቱም ክለቦች ለዚህ ደቡብ አሜሪካዊ ማራኪ መዳረሻም እንዲሆኑ ይታሰባል። በዓለም ላይ ካሉ ታላላቅ ክለቦች መካከል የሚመደቡ በመሆናቸው እሱም እነሱን የመቀላቀል ሀሳብ ይስበዋል። በጣሊያን ብቃቱን ያረጋገጠ በመሆኑ አሁን አዲስ ፈተናን ለመጋፈጥና ራሱን በእንግሊዝ ለመፈተንም ትክክለኛው ጊዜ ሊሆን ይችላል። ይሁን እንጂ ሁለቱ የፕሪሚየር ሊግ ክለቦች ለሱ ሲሉ ከፍተኛ ገንዘብ ለማውጣት ፍቃደኛ መሆናቸውን ማየቱ ግን አስደሳች ያደርገዋል። 70 ሚሊዮን ዩሮ ለአንድ ተጫዋች ከፍተኛ መጠን ያለው ገንዘብ በመሆኑ ሁለቱ ክለቦች የተሻለና ተመጣጣኝ ዋጋም ለማስፈረም ሊመርጡም ይችላሉ። ሁኔታው እንዴት እንደሚቀጥልም እንደሚታይ ነው በርካቶች የሚጠብቁት። የዩቬንቱስ አጥቂም ኬናን ይልዲዝ በቅርብ ወራት ውስጥም ከጣሊያኑ ክለብ መልቀቅ ጋር ስሙ ሲያዝ ሰንብቷል። ይህ የ20 ዓመት ወጣት በቅርቡ ከጣሊያኑ ክለብ ጋር አዲስ ውል የፈረመ በመሆኑ ክለቡ እሱን በቀላሉ ደግሞ የመልቀቅ ፍላጎት የለውም። ይልዲዝ ባለው እጅግ አስደናቂ ብቃት ምክንያት እንዲሁ ደግሞ ድንቅ ተጫዋች ተብሎ የተጠራ ሲሆን በዚህ የውድድር ዘመንም እስካሁን በ17 ግቦች ላይ ቀጥተኛ ተሳትፎን በማድረግም እንዲሁ አሲስት በማድረግም ጭምር ይታወቃል። እንደ ካልቺዮ መርካቶ ዘገባ ከሆነ ሊቨርፑል እና ሪያል ማድሪድ ተጫዋቹን በቅርበት እየተከታተሉት ነው የሚገኙት። ይህንን የቱርክ ኢንተርናሽናል በክረምቱ የዝውውር መስኮት ለማስፈረም ከፍተኛ የገንዘብ መጠን የሚጠይቅ ሲሆን ፈላጊዎቹ ክለቦችም ለዚህ ተጫዋች ሲሉ ከፍተኛ ወጪ ለማውጣትም ጭምር ፍቃደኛ መሆናቸውን ማየቱ የሚጠበቅ ነው። ይልዲዝ በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን በአሁኑ ወቅትም በዓለም ላይ ካሉ ትልልቅ ወጣት ተጫዋቾች መካከል አንደኛው ነው። እሱን ማስፈረም ደግሞ ለሊቨርፑልም ሆነ ለሪያል ማድሪድ ልዩ ጥንካሬ እንደሚሆን ይታመናል። ይልዲዝ ከአርሰናል ጋር ስሙ መያያዙም የሚታወስ ነው። በተለይ ሊቨርፑል ተጨማሪ የፈጠራ ችሎታ ያለው ተጫዋች የሚፈልግ ሲሆን ይህ የቱርክ ኢንተርናሽናል ደግሞ በመሃልም ሆነ በማስመር ማጥቃት ላይም የመጫወት ብቃት አለው። እሱ ወደ ቡድኑ ሲመጣ ግቦችንና የፈጠራ ብቃትንም ይጨምራል። ሊቨርፑል እሱን ለማስፈረምም ተጨባጭና ከፍተኛ የገንዘብ መጠን ያለው ጥያቄም ያቀርብ እንደሆነ ማየቱ ትኩረት የሚስብ ነው የሚሆነው። ክለቡ በዚህ የውድድር ዘመን አሳዛኝ ጊዜን እያሳለፈ በመሆኑም በሚቀጥለው ዓመት በጠንካራ ሁኔታ ለመመለስም ይፈልጋል። እንደ ሊቨርፑል ያለ ታላቅ ክለብም በየዓመቱ ለዋንጫ መፎካከር ያለበት ሲሆን እንደ ይልዲዝ ያሉ ምርጥ ወጣት ተጫዋቾችን ማስፈረም ደግሞ ለዚህ ዓላማ ፍጹም ተስማሚ ነው። በሌላ በኩል ሪያል ማድሪድ ይህንን የ20 ዓመት ወጣት ከሀገሩ ልጅ አርዳ ጉሌር ጋር በስፔኑ ክለብ ለማግኘትም እያለመ ይገኛል። ይህ እቅዳቸው ይሳካ እንደሆነ የሚታይ ነው። ይልዲዝ በከፍተኛው የእግር ኳስ ደረጃ የመወዳደር ፍላጎት ያለው ሲሆን እንደ ሊቨርፑል እና ሪያል ማድሪድ ያሉ ክለቦችንም የመቀላቀል እድል ለሱ በጣም ማራኪ ሊሆን ይችላል። ሆኖም ግን ዩቬንቱስ ተጫዋቹን ለማንም አሳልፎ ለመስጠት ዝውውሩን ቀላል እንደማያደርገው ነው የሚጠበቀው። ሊድስ ዩናይትድ በውድድር ዘመኑ መጨረሻ የሚድልስ ቦሮውን አማካይ ሃይደን ሃኪንን ለማስፈረም ፍላጎት አሳይተዋል። እንደ ጋዜጠኛ አለን ኒክሰን ዘገባ ከሆነ ሊድስ ይህንን የ23 ዓመት ተጫዋች ለማስፈረም ዝግጅቱን አጠናቋል። ሃኪን በሚድልስ ቦሮ ቤትም በሻምፒዮንሺፑ እጅግ አስደናቂ ብቃት እያሳየ የሚገኝ ሲሆን ወደ ፕሪሚየር ሊግ ለማደግም እንዲሁ ዝግጁ መሆኑ አያጠራጥርም። ሊድስ ዩናይትድ ተጫዋቹን በክረምቱ የዝውውር መስኮት ቀዳሚው ኢላማ አድርጎ የለየው ሲሆን ሁኔታው እንዴት እንደሚቀጥልም የሚታይ ነው። ይህንን የሚድልስ ቦሮ ኮከብ ለማግኘት በርካታ ክለቦች ፍላጎት ያላቸው በመሆኑ ሊድስ ዝውውሩን ለማሳካትም በፍጥነት መንቀሳቀስ ይኖርበታል። ማንቸስተር ዩናይትድ እና ቶተንሃምም ከሃኪን ጋር ስማቸው ተያይዟል። ሊድስ በሜዳው መሃል ላይ ተጨማሪ ቁጥጥርና መረጋጋትን የሚፈልግ በመሆኑ አይደን ሃኪን ለነሱ ተስማሚ ተጫዋች ነው። በዚህ የውድድር ዘመን በ10 ግቦች ላይ ቀጥተኛ ተሳትፎን ያደረገ ሲሆን በስልጠናና በልምድ ደግሞ ይበልጥ ሊሻሻል ይችላል። ይህ ከጎል እስከ ጎል ወይም ደግሞ ቦክስ ቱ ቦክስ የሚሮጠው አማካይ ለተለያዩ ነገሮችም ሊጨምርላቸው እንደሚችል ነው የሚታመነው። በተለይ
በቋሚነት የመወዳደር አቅም ያለው ቡድንን ለመገንባት ከፈለገ ይሄ ቡድን እንደዚህ አይነት ተጫዋቾችን ማምጣት የግድ ይጠበቅበታል ተብሎ ነው የሚታሰበው የዳንኤል ፋርከ ቡድን። በሌላ በኩል ግን ወደ ፕሪሚየር ሊግ የመሸጋገር እድል ለዚህ የ23 ዓመት ተጫዋች ደግሞ ትልቅ እድል ነው የሚሆነው። ወደ ፕሪሚየር ሊግ መጥቶ መጫወት በትልቁ ሊያስበው የሚችለው ነገር ነውና ተጫዋቹ ገና እድሜውም ገና ስለሆነ ገና የብቃቱ ጫፍ ላይም ስላልደረሰ ወይም ፒክ ደረጃ ላይም ስላልደረሰ በከፍተኛ ደረጃ መወዳደር ይኖርበታል። ወደ ፕሪሚየር ሊግ መዘዋወርም ለሱ በጣም ትክክለኛ ውሳኔ ነው የሚሆነው። በሊድስ ቤት በቋሚነት የመሰለፍ እድል ማግኘት ብቃቱን እንዲያሳድግና ሙሉ አቅሙን እንዲወጣም ይረዳዋል። ሊድስ ዩናይትድ ከሚድልስ ቦሮ ጋር ስምምነት ላይ መድረስ ይችል እንደሆነ ገና የሚታይ ነው የሚሆነው። ተጫዋቹ ከሻምፒየንሺፑ ክለብ ጋርም እስከ 2027 የሚያቆይ ኮንትራት ያለው ነው። በተመጣጣኝ ዋጋ ሊገኝም ይችላል። የቅርብ ጊዜ ዘገባዎች እንደሚያመለክቱት ከሆነ የዝውውር ዋጋው 30 ሚሊዮን ፓውንድ አካባቢ ሊሆን እንደሚችል ነው የተገመተው። ሊቨርፑል ለክረምቱ ትልቅ የዝውውር እቅድ መሰረትን ለመጣል የአስተን ቪላውን ድንቅ ተጫዋች ሞርጋን ሮጀርስን ተወካዮች የመጀመሪያ ደረጃ ንግግርም አድርጓል። በኤክስ ገጽ ላይ እንደተነገረው ከሆነ አንድ ታዋቂ የዝውውር መረጃ አቀባይ ከሆነ ሊቨርፑሎች ያስቀድመው ግንኙነት የፈጠሩ ሲሆን ከተጫዋቹ ወገን የተሰጠው ምላሽም የሚያበረታታ እንደሆነ ነው እየተገለጸ የሚገኝ ነው ዘገባዎች የሚጠቁሙት። ያ መረጃ አቀባይ በማህበራዊ ሚዲያ ላይ ሲገለጽም ሊቨርፑል ከሞርጋን ሮጀርስ ተወካዮች ጋር ንግግር አድርጓል። እንዲሁ በሩም አልተዘጋባቸውም። ተጫዋቹ በክረምቱ ለሚቀርቡ ማናቸውም ጥያቄዎችም ክፍት ነው ብለዋል። ይህም የሚያሳየው ሞርጋን ሮጀርስ በሚድላንዱ ክለብም አሰልጣኝ ኡናይ ኤምሪ ፕሮጀክት ውስጥም የማዕዘን ድንጋይ ቢሆንም በትልቅ ዋንጫዎች ላይም በሚፎካከር ክለብ ውስጥ ራሱን ለመፈተንም ዝግጁ መሆኑን የተናገረው ይህንን የ23 ዓመት ተጫዋች በማድነቅ ረገድም ሊቨርፑል ብቻውን አይደለም፣ ሁኔታውን በቅርበት እየተከታተሉ ካሉ ከቼልሲና ከማንቸስተር ዩናይትድ ጠንካራ ፉክክርም እንደሚገጥመው ነው የሚጠበቀው። ቼልሲ ሞርጋን ሮጀርስን በወጣት አጥቂዎች ተርታ ሊቀላቀል የሚችል የዓለም ደረጃ ተጫዋችም አድርጎ ይለየዋል። በሌላ በኩል ማንቸስተር ዩናይትድን በቅርቡ ከዝውውሩ ጋር ስሙ ተያይዟል። አስተን ቪላም ይህንን የቼልሲ ኢንተርናሽናል በ100 ሚሊዮን ፓውንድ እንደሚገምተውም እየተነገረ ባለበት ሁኔታ የዝውውር መስኮቱ ሲከፈት በክለቦቹ መካከል የዋጋ ፉክክር ሊቀሰቀስ እንደሚችል ነው የተነገረው። ሞርጋን ሮጀርስ በአስተን ቪላ ድንቅ የውድድር ዘመን እያሳለፈ ይገኛል። ለተጫዋቹ የሚሰጠው ትኩረትም የጨመረው ደግሞ ሞርጋን ሮጀርስ በ2025/26 የውድድር ዘመን በአስተን ቪላ ውስጥ ካሉ ምርጥ ተጫዋቾች አንደኛው በመሆኑ ነው። እስካሁን በ26 የፕሪሚየር ሊግ ተሳትፎች 8 ግቦችንና 5 አሲስቶችን አድርጓል። የኡናይ ኤምሬ ቡድንም የልብ ትርታ ሆኗል። በሁሉም ውድድሮች ደግሞ በ37 ጨዋታዎች 10 ግቦችንና 7 ደግሞ አሲስቶችን በማድረግ የግቦቹን ብዛት ባለ 2 አሃዝም አድርሶታል። ይህም በአጠቃላይ ለአስተን ቪላ ያስመዘገበው ውጤት 27 ግቦችና 24 አጋዥ ኳሶች ወይም አሲስቶችን አድርጓል። ከመሃል ሜዳ ተነስቶ ወደፊት የመግፋት ችሎታውና በአጥቂ መስመር ላይም ያለው መረጋጋት ለእንግሊዝ ብሔራዊ ቡድን 12 ጊዜ እንዲሰለፍ የሚያስቻለው ሲሆን በቅርቡም የመጀመሪያ ግቡን ለ3 ዋናብስቶች ያስቆጥሯል። ምንም እንኳን አስተን ቪላ ክለቡን ለማቆየት ቢፈልግም እና ፈላጊዎችን ለማራቅም እንዲሁ እንቅስቃሴዎች ቢያደርግም አዲስ ኮንትራት ቢያደርግም በመጪው ሰኔ ወር ግን ትክክለኛ ጥያቄ ከቀረበለት የአንፊልድ ወይም የኦልትራፎርድን ጥሪ ችላ ላይለው እንደሚችል ነው የተነገረው። ኒኮ ዊሊያምስ በውድድር ዘመኑ መጨረሻም ከአትሌቲኮ ቢልባኦ ሊለቅ እንደሚችል መረጃዎች እየወጡ ነው። አርሰናልም ተጫዋቹን ለማስፈረም ጥያቄ ከቀረበላቸው ክለቦች መካከል አንደኛው ነው። ቲም ቶክ እንደዘገበው የ23 ዓመቱ ተጫዋች ለዝውውር ዝግጁ መሆኑ ለበርካታ ታላላቅ ክለቦችም ተነግሯል። ተጫዋቹ በውሉ ላይ የ87 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ የውል ማፍረሻ ወይም ሪሊስ ክሎዝ ያለው ሲሆን የት እንደሚያርፍ ማየቱ ለብዙዎች ጉጉትን ነው የሚፈጥረው። አትሌቲክ ቤልባኦ ኮከቡን በቀላሉ ይለቅባል ተብሎ አይጠበቅም። አርሰናል ለዚህ ተጫዋችም ከፍተኛውን የዝውውር ዋጋ ለመክፈል ዝግጁ መሆኑ ወደፊት የሚታይ ነው። አርሰናሎች እንደሱ አይነት ጥንካሬና ጥራት ያለው የመስመር ተጫዋችን የሚፈልጉ ሲሆን የእሱን መምጣት የማጥቃት መስመራቸው ላይ ፈጣን ለውጥን ሊያመጣ ይችላል። ዊሊያምስ ለቡድኑ ፈጣን ፍጥነትን፣ የተለየ ክህሎትንና ግቦችንም ይጨምርላቸዋል። አርሰናልን የመቀላቀል እድልም ለተጫዋቹም ቢሆን ትልቅ የሙያ እድገት በመሆኑ ማራኪ እንደሚሆንለትም ይገመታል። እንደ ዘገባው ከሆነ ባርሴሎና እና ደግሞ አርሰናል ተጫዋቹን ይበልጥም የሚስቡት ሁለት ክለቦች ናቸው። ቸልሲ፣ ሊቨርፑል እና ማንቸስተር ዩናይትድ በቅርቡ በተጫዋቹ ወኪሎች አማካኝነትም ስለ ዝውውሩ ሁኔታ መረጃ ደርሷቸዋል። ይሁን እንጂ የተጫዋቹ ከፍተኛ ዋጋ አንዳንድ ፈላጊዎችን ሊያርቅ ይችላል። ስፔናዊው ክለብም በተመጣጣኝ ዋጋ ተጫዋቹን ለመልቀቅ ፈቃደኛ መሆን አለመሆኑ ወደፊት የሚታይ ነው። ዊሊያምስ
ለቢልባኦ ቁልፍ ተጫዋች ሲሆን መልቀቁ ለክለቡ ትልቅ ጉዳት ነው። ይሁን እንጂ እነሱ በመሸጥም የሚገኘውን ገንዘብ የቡድኑን ሌሎች ክፍሎች ለማጠናከርም ሊጠቀሙበት እንደሚችሉ ነው የተገመተው። አጥቂው እስካሁን በላሊጋ 35 ግቦችንና 36 አሲስቶችን አድርጓል። በፕሪሚየር ሊጉም ስኬታማ ለመሆን የሚያስችል ብቃት እንዳለው በርካቶች ይመሰክሩለታል። ያን ዲያማንዴ በውድድር ዘመኑ መጨረሻም ክለቡን ይቀይራል ተብሎ የሚጠበቅ ሲሆን ሊቨርፑል ተጫዋቹን ለማስፈረም ከፍተኛ ፍላጎት አለው። ቲም ቶክ እንደዘገበው የሊቨርፑል ባለስልጣናት ባለፈው ሳምንት መጨረሻ ስለ ተጫዋቹ ዝርዝር መረጃን የማሰባሰብ ጀርመን ተገኝተው ነበር። ይህንንም ምንም እንኳን በርካታ ክለቦች የ19 ዓመቱን ተጫዋች ቢፈልጉትም ሊቨርፑል በዝውውር ፉክክር ውስጥ ግን በጣም እየገፋ እንደሚገኝ ነው የሚገለጸው። ሊቨርፑል ጥራት ያለው የመስመር ተጫዋች ስለሚፈልግ ግልጽ ነው። የሉዊስ ዲያስ ፈጣን ፍጥነትንና ግምታዊ ያልሆነ የአጨዋወትን ሲያጡ ቆይተዋል። ዲያማንዴ በዚህ ክፍተትም ተስማሚ ምርጫ ሊሆን ይችላል። ይህም የ19 ዓመት ወጣት በዚህ የውድድር ዘመን ለአረቢ ላይፕዚግ 9 ግቦችን አስቆጥሮ 6 አሲስቶችን አድርጓል። ይህም ብቃቱ የታላላቅ ቡድኖችን ትኩረት እንዲስብ አድርጎታል። ወደፊት ትልቅ ኮከብ ለመሆን የሚያስፈልጉት ሁሉም ብቃቶች ያሉት ሲሆን ሊቨርፑል እሱን ለማስፈረም ቢችል ደግሞ ትልቅ ስኬት ይሆንለታል ተብሎ ነው የሚጠበቀው። ይሁን እንጂ ተጫዋቹ በክረምቱ 87 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ ገደማ ሊያስወጣ ይችላል። ሊቨርፑል ለዚህ ወጣት ተጫዋችም እንዲህ ያለ ከባድ ወጪን ደግሞ ያደርጋል ወይ በትልቁ የሚታይ ጥያቄ ነው። ምንም እንኳን ከፍተኛ ተሰጥኦ ቢኖረውም እስካሁን ያሳየው ብቃት ግን ያን ያክል ከፍተኛ ዋጋ ማውጣት እንዲሁ በቂ ነው ወይ የሚሉ ጥያቄዎች ይነሳሉ። ሊቨርፑል ዝውውሩን በተመጣጣኝ ዋጋ ለማጠናቀቅም ሊመርጥ ይችላል። ይሁንና ለታላላቅ ተሰጥኦዎች ያለው የገበያ ዋጋ በከፍተኛ ሁኔታ ማደጉን ተከትሎ ሊቨርፑል ተቀናቃኞቹ ሳይቀድሙት በፍጥነት እርምጃ መውሰድ ይኖርበታል። ጥራት ያለው የመስመር ተጫዋችም መጨመር ለሊቨርፑል ትልቅ ለውጥ ሊያመጣ የሚችል ሲሆን ሁኔታው እንዴት እንደሚቀጥልም የሚጠበቅ ነው። የሊቨርፑል ስካውቶችም በቅርቡ ላይፕዚግ ከቮልስበርግ ጋር ባደረገው ጨዋታ ተጫዋቹን ለመመልከትም ተገኝተው ነበር። ነገር ግን የአርሰናል፣ የቼልሲ፣ ማንቸስተር ዩናይትድ እና ቶተንሃም ስካውቶችም አጥቂውን በንቃት ሲከታተሉ መቆየታቸው ለዝውውሩ የሚደረገው ፉክክር ጠንካራ እንደሚያደርገው ነው የተገለጸው። የሊቨርፑል አጥቂ መሐመድ ሳላ በክረምቱ ክለቡን ለቆ ሊወጣ እንደሚችል ይጠበቃል። ግብፃዊው ለቡድኑ ልዩ ብቃትን ቢያሳይም ሊቨርፑል ግን እሱን በአግባቡ መተካት ይኖርበታል። የክለቡ አመራሮች ሚኬል ኦሊሴን የግብፃዊው ተተኪም አድርገው ነው የመረጡት። ከፌጂያስ የወጣ ዘገባ እንደሚያመለክተው ባየር ሚኒክ ፈረንሳዊውን አጥቂ ለመሸጥ ፈቃደኛ ለመሆኑን ክለቡን በሚገባ ያውቃል። ስለዚህም ስምምነቱን ለማሳካትም ታሪካዊ ጥረት ለማድረግም ተዘጋጅተዋል። ሊቨርፑል ይህንን ኢንተርናሽናል አጥቂውን ለማስፈረም እስከ 200 ሚሊዮን ፓውንድ ዩሮ የሚጠጋ ገንዘብ ሊቀርብለት ይችላል። ባየር ሚኒክ በክረምቱ ያቀረበው ጥያቄን ለመቀበል ዝግጁ መሆኑን ማየቱ አስገራሚ ያደርገዋል። ኦሊሴ በዓለም ላይ ካሉ ምርጥ አጥቂዎች አንደኛው ሲሆን ለጀርመኑ ክለብም ልዩ ብቃቱን እያሳየ ይገኛል። በፕሪሚየር ሊጉም ጥሩ ለመስራት የሚያስፈልጉት ብቃቶች ያሉት ለሳላህም ተስማሚ ተተኪ ሊሆን እንደሚችል ምንም ጥርጥር የለውም። ሁኔታው በሂደት ነው የሚታየው። ሊቨርፑል ለዋና ዋንጫዎች ለመታገል ተስፋ ያደርጋል። ለዚህም ታላላቅ ተጫዋቾች ያስፈልጉታል። ፈረንሳዊው ኢንተርናሽናልም ለነሱ ወሳኝ ግዢ ይሆንለታል። ኦሊሴም ቀደም ሲል በእንግሊዝ ከክሪስታል ፓላስ ጋር ብቃቱን አሳይቷል። ወደዚህ ለመመለስ የሚያገኘውን እድልም ለእሱ አስደሳች ነው የሚሆነው። በፕሪሚየር ሊጉ በድጋሚ ብቃቱን ለማረጋገጥ ይፈልጋል። እድሎችንም ከመፍጠርና ግብ ከማስቆጠር ብቃቱ በተጨማሪ ለቡድኑ ፈጣን ፍጥነትንና ያልተጠበቁ ክህሎቶችን ይዞም ይመጣል። ሁለቱ እንግዲህ ክለቦች በፍጥነት ስምምነት ላይ እንዲደርሱ በእርግጠኝነት ተስፋ ያደርጋል። የረጅም ጊዜ ወደፊት ቆይታውን አስተካክሎ በድጋሚ በእግር ኳሱ ላይም ትኩረት ለማድረግም ይፈልጋል ነው የተባለው። ማንቸስተር ዩናይትድ የሪያል ማድሪዱን አጥቂ ኤንድሪክን ለማስፈረም ፍላጎት ካላቸው ክለቦች መካከል ብቅ ብሏል። ይህ የ19 ዓመት ተጫዋች በአሁኑ ወቅት በሊዮን በውሰት እየተጫወተ የሚገኝ ሲሆን ለፈረንሳዩ ክለብ ባደረጋቸው 6 ጨዋታዎች 5 ግቦችን በማስቆጠርና 1 አሲስት በማድረግ ልዩ ብቃትን እያሳየ ነው። የእሱ አፈጻጸም የማንቸስተር ዩናይትድ ትኩረትን የሳበ ሲሆን ክለቡ ተጫዋቹን ጥሩ የረጅም ጊዜ ኢንቨስትመንትም ሊሆን ይችላል ብሎ ነው የሚያምነው። እንደ ፌጂያ ዘገባ ከሆነ ስምምነቱን ለማጠናቀቅ በሚደረገው ፉክክር ዩናይትድ መሪነቱን ይዟል። ማንቸስተር ዩናይትድ ለኤንድሪክ የሚያደርገው እንቅስቃሴን አጠናክሮታል። ሌሎች የእንግሊዝ ክለቦችም የእሱን እድገት እየተከታተሉ ሲሆን ይህም የማንቸስተር ዩናይትድ ጥረትን እንዲፋጠን አድርጎታል። አሁን ላይ ዝውውሩን በፍጥነት ለመጨረስ እየተንቀሳቀሱ ይገኛሉ። ሪያል ማድሪድ ተጫዋቹን በርካሽ ዋጋ እንደማይሸጡትም ያውቃሉ። ስለዚህም ስምምነቱን ለማጠናቀቅም ከፍተኛ ሂሳብ መክፈል ይኖርባቸዋል። ብራዚላዊው ወደ ስፔን ሲያቀና እንደ ዓለም አቀፍ ደረጃ ተሰጥቶ የሚቆጠር ነበር። በሪያል ማድሪድ መደበኛ የመሰለፍ እድልን ለማግኘት ተቸግሮ የነበረ ቢሆንም አሁን ግን በሊዮን ብቃቱን አሳይቷል። እሱ መደበኛ የመሰለፍ እድልን ለማግኘትም የሚጓጓ ሲሆን ማንቸስተር ዩናይትድን መቀላቀል ለእሱ አስደሳች ሊሆን ይችላል።
እነሱ ከሪያል ማድሪድ የተሻለ የመሰለፍ ዕድል ሊሰጡት ይችላሉ። ዘገባው እንደሚያሳየው ሪያል ማድሪድ ከተጫዋቹ ሽያጭ ከፍተኛ ትርፍን ሊያገኝ ይችላል። ማንቸስተር ዩናይትድ ፍላጎቱን ወደ ይፋዊ የዝውውር ጥያቄም ቀይሮ ዝውውሩን ይፈጽም እንደሆነ የሚታይ ነው። ዩናይትዶች በፊተኛው የማጥቃት ክፍል ላይ ተጨማሪ የፈጠራ ብቃትና የማጥቃት ጥራትንም የሚያስፈልገው ሲሆን ይህ ደግሞ የ19 ዓመት ተጫዋችም ለነሱ ተስማሚ ሊሆን እንደሚችል ነው እየተገለጸ የሚገኘው። ስምምነቱ ለወደፊቱ እንደ ብልህ ውሳኔም ሊታይ ይችላል። ማንቸስተር ዩናይትድ ቀደም ሲል ወጣት ተጫዋቾችን ጭምር እንዲሁ በማሳደግም ረገድ ጥሩ የሰራ መሆኑ ብራዚላዊው አቅሙን እንዲያወጣም ሊረዱት ይችላሉ። በእንግሊዝ በቋሚነት የመጫወት እድል ማግኘቱ ለተጫዋቹ ማስደሳች እንደሚያደርገው የሚያሳዩ ሪፖርቶች በስፋት እየወጡ እንደሚገኙ ነው መረጃዎቹ የተነገረው። ውድና የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ሌሎች ርዕሰ ጉዳዮችን ይዘን በሌሎች ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። መልካም ጊዜ መልካም ቆይታም እንዲሆንላችሁ ነው በአክብሮት የምመኘው።